ትንሣኤ ለእናንተ ትርጉሙ ምንድን ነው? ለዚህ ቤተሰብ ግን እናንተ ከምታስቡት በተጨማሪ ትንሣኤ ዳግም ወደ አንድነት የመመለስ ጊዜ ነው። ከ14 ዓመት መለያየት በኋላ አርቲስት ገነት ንጋቱና አርቲስት ሙሉጌታ ጀዋሬ ዛሬ ሀብታም ስለሆነች ነው ያገባችው። ልጅ ስለወለደችለት ምናምን አይደለም። ሀብታም ስለሆነች ዩቱብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ። አረ ማማ ኢትዮጵያ ወዴት እየሄደች ነው? እንደ ወዴት እየሄደች ነው? አሁን ይሄ ዳንስ ይሉታል፣ ያሌ ማሳየት ይሉታል ወይስ ምንድን ነው የሚባለው? አረ ቢስሚላ ፈጣሪን ተርዳኝ። ሌላ ምንም አይባልም። ልቦና ይስጠን። በአደባባይ እንደዛ አይደረግም። ግን እውነቱን ለምን ሀብታም ስለሆነች ነው ያገባችው። ልጅ ስለወለደችለት ምናምን አይደለም። ሀብታም ስለሆነች ዩቱብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባለ ያገባችው። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይውላችሁ። እንግዲህ የፈታችሁ እናቶች፣ ሲንግል ማሞች ማዲያታችሁን ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ የምትኖሩ ከሆነ ድጋሚ የለም ወፍ የለም አይደለም። ድጋሚ ያሁኑን ባላችሁ አዲስም የመጥበስ እንትናችሁ ይከብዳል። አዎ ይሄን ለእናንተ ትምህርት ነው። ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘህ ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። ሶ የምን ስራ ነው ይሄ እንደዚህ ያደረገው? ዩቱብ ስትሰሩ እንደዚህ ነው። የምሬ ነው፣ እንደዚህ ነው። ዩቱብ ይቀይራል። አይቀይርም ሳይሆን ይቀይራል። በወሬም ማምጩ፣ በምንም ማምጩ፣ በምንም ማምጩ፣ በምንም ደቀቂው ይቀይራል። ለዛ እኮ ነው ህዝብ እየሄዳል ወደ ዩቱብ እየመጣ ያለው። ጋይስ አሁን ሴሌብሪቲው በአጠቃላይ ጋዜጠኛ አልሆነባችሁ። ከአርት ስራው ዩቱበር መሆን ያዋጣል። ስለዚህ ዩቱብ አንዳንድ ሰዎች ዩአር ጀለስ ዩት ጋይስ። አሁን ደግሞ በገነት መቀናሽ ልትሉኝ ነው? ወይኔ መድኃኒዓለም ጋይስ። እኔ ግን የማልቀናበት ሰው ማን ነው? ሁሉ ነው የምቀናው። በቃ ሰላም ተስፋዬ ስል በሰላም ተስፋዬ ትቀኛለች ትሉኛላችሁ። የሆነ ስም ስጠራ በሆነ ስም ስጠራ የሆነ ስም ስጠራ ቀናሽ ትሉኛላችሁ። ጋይስ ቆይ እኔ በማን ነው የማልቀናው? በማን ነው የማልቀናው? በሁሉም ነው የምቀናው። ኧረ አንዳንዴ እንኳን አትቀኝም በሉ። የሀገሬ ልጅ አንዳንዴ እንኳን አትቀኝም ሊያሾው በሉ። እንደው ለአፋችሁም ለምናችሁ ይክበዳችሁ እንዴ። ግን አይ ቁም ነገር ግን የሀገሬ ልጅ ገኒ ኮንግራ ብያለሁ። ባይዘዌ ገኒዬ ኮንግራ፣ እንኳን ደስ አለሽ። በጣም ደስ ብሎኛል በስኬትሽ፣ በራስሽ ጥረት እጅ ስላልሰጠሽ፣ እጅ ስላልወደቅሽ ያኔ መጀመሪያ ወደ ዩቱብ ስትመጪ እንደነበረው አይነት ይህ እንዳለችው እንግዲህ ያው የሴት ልጅ መስራት ያስከብራል። መስራትን የመሰለ ነገር የለም። ሴት ልጅ ስትሰራ ነው የምትወደደው ማለት ነው። ገነት ንጋቱ በዚህ አጋጣሚ እንኳን ደስ አለሽ ብያለሁ። በነገራችን ላይ ልጅ ተወልዶ አድጎ እንደዚህ የሆነ ችግር ሲፈጠር በመካከላቸው ሲገባ ሌላ ሰው ሳይገባ ልጅ አስታራቂ ሲሆን ደስ ይላል በጣም ማለት ነው። እና መስራትን ሴት ልጅ ያስከብራታል ብዬ ነው የማስበው። ልጅቷ የምትለው ነገር እያንዳንዱ ልክ ናት። ምንም ስህተት የለውም በጭራሽ። ምክንያቱም ከኢትዮጵያ ኖሮ የዱባይ እስር ቤት 10 እጅ ይሻላል ብላለች። ዱባይ ኢትዮጵያ ስትኖር 1 ሊትር ዘይት 500 ብር ገዝተህ፣ አባቴ 5 ሊትር ዘይት 2000 ብር ገዝተህ፣ ሽንኩርት 150 ብር ገዝተህ፣ ቡና 1300 ብር ገዝተህ፣ ሱካር 170 ብር ገዝተህ። ስለዚህ ኑሮ ውድነቱ አይቻልም። እንኳን ለድሃ አይደለም ለሀብታም የሚሆንበት አይደለም፣ ሀብታም የሚኖርበትም አይደለም። አሁን ግዛት በጣም ያንቀጠቅጣል ኖሮ። ስለዚህ ልጅቱ ልክ ናት። ዱባይ ስትኖር ትኖር 1 ቀን ዶሮ ነው፣ 1 ቀን አሳ ነው። ለዚያውም እስር ቤት ውስጥ ማለት ነው። በርገር፣ ፒዛ፣ ፈጢራ ምናምን። ኧረ ብስምላ ምኑም ብዬ ልዝለቀው። እዛ ሀገር እና ኢትዮጵያ ሰማይና ምድር ነው፣ አይወዳደርም። ግን ሚዲያ ላይ ሲሆን የሆነ ነገር ሲፈጠር እንደሚጋነን የታወቀ ነው። ግን ደግሞ የዛሬው ባሰ በጣም። ኢትዮጵያን እያንቋሸሻቸው ምናምን። ማንቋሸሽ አይደለም ያለውና እውነታው ነገር ነው። እውነቱን የሚናገር ሰው መቼም እዚህ ሀገር ላይ የሚኖርም አይደለም። ስለማይወደድ ብቻ ነው እውነቱን የሚያወራ ሰው እንጂ ልጅቱ ምንም የተሳሳተችው ነገር የላትም። 100% ልክ ናት። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ብላለች። ልክ ናት። ስለደረሰባት ነው። ኢትዮጵያ እናቴ አብረው እየበሉ እየጠጡ ከጀርባህ ነው የሚያሙት። አንተ ጋር እየሳቁ ከጀርባህ ነው ቢላዋ የሚስሉልህ። ስለዚህ ኢትዮጵያ ስትኖር ሰውም አይወጣልህም፣ ኑሮም አይሆንም። ኢትዮጵያ በጭራሽ የሚሆን ነገር አይደለም። እዛ ሀገር ትበላለህ፣ ትጠጣለህ፣ ትተኛለህ፣ ትነሳለህ፣ ስፖርት ትሰራለህ። አለቀ። መብላት፣ መተኛት፣ መነሳት ብቻ ነው። ለዛውም እስር ቤት ማለት ነው።
እና ልክ ናት ልጅቷ። ምንም ያጠፋችው ነገር የላትም። ግን ሚዲያ ላይ ይሄ ነገር ሲሰማ በየፌስቡክ ኢንስታግራም ላይ ምናምን እማላየው ነው የለም። በጣም ተጋነነ፣ ኦቨር ወጣ በጣም። ግን ልጅቷ ምንም የተሳሳተችው ነገር የላትም። ስለደረሰባትና ስላየችው ብቻ ነው ያወራችው። ልክ ናት። ትንሣኤ ለእናንተ ትርጉሙ ምንድን ነው? ለዚህ ቤተሰብ ግን እናንተ ከምታስቡት በተጨማሪ ትንሣኤ ዳግም ወደ አንድነት የመመለስ ጊዜ ነው። ከ14 ዓመት መለያየት በኋላ አርቲስት ገነት ንጋቱና አርቲስት ሙሉጌታ ጀዋሬ ዛሬ በልጆቻቸው በጓደኞቻቸውና በዘመድ አዝማድ ፊት ድጋሚ ተሞሽረዋል። ሁለቱም በማልቀስ ደስታቸውን የገለጹ ሲሆን ሁሉም ነገር ለፈጣሪ ሰጥተን ድጋሚ ትዳርን አንድ ብለን ጀምረናል ያሉት ጥንዶች መልካም ምኞታችሁን ተመኙልን ብለዋል። ብዙ ኢትዮጵያውያን ሲፈልጉ የነበረው አንድነት አሁን እውን ሆኗል። እነሱን የሰማ እናንተንም ከመለያየት ይመልሳችሁ። እሱ ለሁሉም ነገር በነገራችን ላይ ፈጣሪ ምክንያት አለው። ምክንያቱም ሲሰጠንም በምክንያት ነው፣ ሲሰነሳንም በምክንያት ነው። ለእኛ እሱ የሚያስብልን በቂ ነው። እኛ ለእኛ ለን ግን ለእኛ ደግሞ እሱ እየበለጠ የሚያስብልን ነገር ይበልጣል ማለት ነው። ስለዚህ ፈጣሪ እንኳንም ወደ